በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 አገረ ትግራይን አሁኑኑ እንወስን፣ ለመገንጠል አልዋ ድረስ መመለስ አለብን፣ ይህንን ጠላት ጨርሶ ማጥፋት አለብን እና ማን ነው ተጠያቂው የሚል ዘርዘር ያለ ነገሮች እናነሳለን። በዛሬው ዕለት እንግዲህ የተለያየ የትግራይ ፖለቲካ ውስጥም የተለያየ ሰዎች አስተያየት የሰጡበት እና አነጋጋሪ የሆኑ ነገሮች ትላንትናም በሄደር ያቆየናቸው ሀሳቦች ያሉበት ነው። እነዚህ ነገሮች በደንብ ማየት አለብን። ከዛ በፊት እንግዲህ አንዳንድ ነገሮች እዚህ ትግራይ ስላለው በጣም አሰቃቂ በጣም አሳዛኝ ሁኔታ በጨረፍታ ማንሳት አለብን ብዬ አስባለሁ። ከሁለት ቀን በፊት የደረሰን ዶክመንት ወይም ደግሞ የህወሓት ጥብቅ ዶክመንት በሚል ርዕስ የህወሓት ሚስጥራዊ እቅድ በሚል መሰረት ለአዲስ ኮምፓስ ቤተሰቦች አጋርተን ነበር ከሁለት ቀን በፊት። ይሄ ዶክመንት 1 2 3 ብለን ሰዎች እንዲያውቁ ያደረግነው ዶክመንት ነው። በተለይ በዋናነት የህወሓት ስራ አስፈጻሚ በነ ደብረጽዮን የሚመራው የወሰናቸውን ውሳኔዎች የሚያመላክት ነበር ያቀረብነው። ወደ 6 ነጥቦች አንስተን ነበረ። ወደ ኋላ ሄዳችሁ ልትመለከቱት ትችላላችሁ። ምንድነው የህወሓት ጥብቅ ዶክመንት የነገረን የሚል አንስተንላችኋል። ዛሬ በርካታ ሚዲያዎች አፈጻጸሙን እያነሱ ነው። ስለዚህ በዚህ አጋጣሚ መረጃውን አምናችሁ ለሰጣችሁን ሰዎችም እኛም በድፍረት ይሄ መረጃ ደርሶናል ብለን ስላቀረብን ደስታ ይሰማናል እና እናመሰግናለን መረጃውን ለምትሰጡን ሰዎች። ምን ነበር ያነሳ ነው? ትንሽ ወደ ኋላ መለስ ብዬ ቶሎ ላንሳላችሁ። ወደ 4-5 ነጥቦች ነበር ያነሳ ነው። አንደኛ በ10 ቀናት ውስጥ ወይም በ2 ሳምንት ውስጥ ከ10 ቀናት እስከ 2 ሳምንት የትግራይ ታጣቂዎችን ቁጥር ወደ 200,000 ማሳደግ የሚል እቅድ ነው ያወጡት። ስለዚህ በ10 ቀን ውስጥ 100,000 የትግራይ ወጣቶችን እንመለምላለን። ይሄ እቅድ የወጣው በነ ደብረጽዮን ይወጣል። እያንዳንዱ ወረዳ እና ቀበሌ ነው ቀዬ የሚባለው ቁጥር ተቀምጦለት ኮታ ተቀምጦለት ይሄን ያህል ወጣት ይሄን ያህል ምናምን ተብሎ ኮታ ተቀምጦለት እያንዳንዱ ሚሊሻ አዳዲስ ወጣቶች ኮታ ተቀምጦላቸው
መመልመል የአፈሳ ስራ እንዲሰሩ የተነገረበት ነው። ይሄ እኛ ከሁለት ቀን በፊት ይፋ ያደረግነው። ቴንክ ዩ ጆን። እንዴት እንትን ሊሆን ቻለ? ጥቁም እንዴት ሊወጣ ቻለ? ምናምን ያልሰማሁትም አዲሱን ድመት ግን ዶክመንቱ በዝርዝር 5 ገጽ ዶክመንት ነው የደረሰኝ። ባይዘው ቀጣይ እቅዶችም ሲጮ ከነበረ ንገረው፣ እዛው እነሱ ውስጥ መኖሩን ንገርልኝ ጆን ታደሰ። ያ ዶክመንት ከነሱ ውስጥ ከራሳቸው ውስጥ ነው የወጣው፣ ከሌላ ከሩቅ አላገኘንም። ስለዚህ 100,000 ወጣቶችን በግድም ቢሆን እንመለምላለን ተብሎ ኮታ ነው የተሰጣቸው። አንደኛው ስራ እሱ ነበር የተያዘው። አዲስ ኮምፓስ ነው ለመጀመሪያ ጊዜ በቁጥር ጠርቶ ይፋ ያደረገው። በነገራችን አሁን ዛሬ ሚዲያዎች አንዳንዶቹ ጋር 30,000 እስካሁን መልምለዋል፣ በግዳጅ አፍሰዋል፣ 20,000 አፍሰዋል፣ 40,000 አፍሰዋል የሚል ነግራቸዋል። ኤግዛክት ቁጥሩንም እየተሰበሰበ ነው ነግራቸዋለሁ። እነሱ በሚሉት ልክ አግኝተዋል። ባለኝ መረጃ ውሸት ነው። ወጣቱ እንደውም ሲይዙት እያመለጠ እየሄደ መግደል ጀምረዋል። እና እኔ ባለኝ መረጃ ከ20,000 በላይም መሰብሰብ አልቻሉም እስካሁን። አንዳንዶቹ ያው ፕሮ ቲፒኤልኤፍ ያኔ ቲፒኤልኤፍ የሚጠቅሙ ምናምን ስለነበሩ በነፃ ጋዜጠኛ ስም የኢትዮጵያ አየር መንገድ ምናምን የምነግራችሁ ያኔም ሰራተኛ ሊቀነስ ነው ምን ሲሉ የነበሩ ጋዜጠኞች 30,000 ደረሰ ምናምን ይላሉ። እኔ ባለኝ መረጃ ግን ከ15,000 በታች ነው እስካሁን በግዳጅ መመልመል የቻሉት። ወጣቱ እምቢ ብሎ እየሸሸ ነው ይወጣል። ከዛ ከማሰልጠኛ ከወሰዱት ቦታ እንኳን ሸሽቶ ይወጣል። ባለኝ መረጃ ትልቅ ፍትጊያ ትልቅ እንትን ያለው እሱ ዳታው ሲመጣ አነሳላችኋለሁ። እጄ ላይ አሁን ዳታው የለም፣ ግን ባለኝ መረጃ ቁጥሩ ቀላል የሚያባል ወጣት ጥሏቸው ነው የሮጠ የጠፋው። በ30,000 ደረጃ አላገኙ። እቅዳቸው ነው 100,000 200,000 ሰራዊት እናስገባለን 100,000 እንመለምላለን ብለው ማለት እና ይሄ ውሸት ነው። በአደባባይም ተናግረውታል። ባይዘው ክፍለ ጦራችን ፈራርሷል፣ ምናችን ፈራርሷል ብለው መናገር ጀምረዋል። ፈራርሷል እያሉ እየተናገሩ ነው። እንኳን አይደለም አዲስ የመመልመል ስራ ውስጥ ሌላው ይሄ የነበረው ቲዲኤፍ ውስጥ ያለው ወጣት እንኳን እየጠፋ ነው የገባቸው። አልደበቁም እሱን። አሁን ግንቦት ሃያ ላይ ማሾ የሚባለው ጀነራል በግልጽ የተናገረው እሱን ነው። ምስጋና ለውድ ሻምበል እንደወረደ ስሙት ብዬ ነው። ምን ያህል እንደተፈረካከሰባቸው ትሰማላችሁ። በልጅነቱ የገባው ሻዕቢያም በደንብ ጠምዶ አሶታል። ዛ ቀይ ኮከብ ዘመቻ ምናምን ነገር እስቲ ያዳምጡት ምን እንደሚል። ስለዚህ ምስላም ንገዛኻ ምምላስ ዝመሳሰሉ ነገራት ተፈጥረው እናሰልፋለን። ወደ ቤታቸው መመለስ ነው። ሰው እየተመለሰ አስቸግሮናል ነው የሚለው። የሰማችሁ ነው ጎበዝ? የዛሬ ንግግር ነው። ምምላስ በቃ እንደ ተፈጥሯል፣ ችግር ተፈጥሯል። እየሳሳ ነው ሰራዊቱ። ይመለሳሉ ይሄዳሉ አለ እና ሊሞት ነው የወሰዱት። በቃ እየተናደደ የሚናገረው ምምላስ ይላል። ምስላም ንገዛኻ ምምላስ ወደ ቤት መመለስ ዝመሳሰሉ ነገራት ተፈጥረው ኃይልና ምንማን ቁጥር ክፍለ ጦር ኃይላችን እየተመናመነ ክፍለ ጦሩ ቁጥር መዳከም ምንማን አጋጠመ አጋጠመ ኢንታክት ምስላይ ሕዚ ዘለውን ይመሳሰል ሕዚውን ንገዙ ዝምለስ ዛም ዳን በጣም ብዙ አሁን ወደ ቤቱ የሚመለስ ብዙ ነው አለ። እሰይ ተመስገን አምላክ እንኳን ተመለሰ። ለአንተ ሊሞት ነው ታዲያ አንተ ማሲንቆ ራስ ለአንተ ማን ይሞታል? መመለስ አለበት። ይሄ ፖለቲካን ተሐምቕ እቲ ሰራዊት ሰለባ ይሄ ነው አርስ ያረኩት። እዚህ ላይ ሚላን ይሄ ጠላት ይላል ፌደራል መንግስት ነው። በደንብ እንመለስበታለን። ቴንክ ዩ ወዲ ሻምበል። ይሄ ትላንትና ግንቦት ሃያን ማዕከል አድርገው የሰሩት ፕሮግራም ነው። የግንቦት ሃያ ውይይታቸው ላይ ማለት ግንቦት ሃያ የኛ ነው ብሎ ማለት ሶ የሄደ ወጣት እንኳን አይደለም እንትኑ
የቲዲኤፍ ብለው የያዙት እንኳን እየተፈረካከሰ ነው ያለው እየሸሸ ነው ይወጣ ያለው አዲሱ ደግሞ ኢቭን አንዳንዶቹ ሞት ይሻለናል ብለው ሲያመልጡ ገለዋቸዋል በነገራችን እሱና አስነብባቸዋለሁ ከኛ ሚዲያ ውጪ ዛሬ ሪፖርታጅ ይሰሩዋል ስለዚህ የ100,000 የሚባለው ኮታ ስላልመሉ አሁን ቤት ለቤት መሄድ ጀምረዋል አንደኛ የሰጠናችሁ መረጃ እሱ ነበር ሁለተኛ በቤተሰብ ደረጃ በ10 ቀናት ውስጥ ቅጽ ተልኮ ዶር ቱ ዶር ያ ቤተሰብ እስከዛሬ ያሰለፈው አለ ወይ የቤተሰቡ ብዛት ስንት አሰልፎ ስንት ሞተበት ስንት አሰልፎ ስንቱ በህይወት አለ ይህን መረጃ ነው እየተሰጠ ያለው አንድ የሞተበት ሁለት የሞተበት እየተባለ ማለት ነው የሚመዘገበው ከዛ ቤተሰብ ወደ አዲስ አበባ የሸሻ አለ የለም ካሸሸ ወጣት ነው ያሸሸው ሽማግሌ ነው ያሸሸው ወይ ይሄ በቅጽ ነው የተሞላ ያለው በዶር ቱ ዶር ሶስተኛ በቤተሰብ ደረጃ በቤት ደረጃ የመከተ እቅዳችንን የሚቃወም የማይቃወም በቤተሰብ የቤት ቁጥር 001 መከተን ይቃወማል አይቃወምም የሚቃወምበት ምክንያት በቤት ቁጥር 001 ውስጥ ከሚኖሩት 5 ሰዎች ስንቱ ይቃወማል ስንቱ አይቃወምም ወንድም ከእህቱ እናት ከአባቷ ሚስት ከባሏ እርስ በራስ የምትገማገምበት ወዴት እንደተደረሰ እንድታዩት ስለፈለኩ ይሄ መረጃ ነው የወጣው ይሄም በኮሚቴ ነው የሚሰራው በትግራይ የኖሩ መከተን የሚቃወሙ ካሉ እንደ ቤተሰብ እንደ ግለሰብ ማለት የወረዳ ካድሬ ይመራዋል ልማት ጉጅለ የሚባሉ 30 ወጣቶች ሴቶች አሉ ይመሩታል የወረዳው ፖሊስ ይመራዋል ሚሊሻ ኃላፊ ይመራዋል ከዛ ሶስተኛ የነገርኳችሁ ምን ነው ከአፈሳ የሚያመልጡ ካሉ ማስተማሪያ እርምጃ ይወሰድባቸው ይገደሉ ማለት ነው ዛሬ መገደላቸው ነግራችኋል ተገለዋል እኔ አይደለም እኔን ትታችሁ እኔን ትታችሁ ሌላውንም ሚዲያ ብታዩ ተመሳሳይ ነገር ነው የምታገኙት እስቲ የእንትናን ድጋሚ እንስማ እንዴት እንደሆነ ፌደራል መንግስትም ይሄን ቢያዳምጥ ያዳምጣ ፌደራል መንግስት ትግራይ ተናጋሪ ሰራዊትም አለው ይሄ ጠላት ጨርሶ ካላጠፋ ነው ለትግራይ ህዝብ ህልውና አደጋ ነው ጀነራል ማዕሾ በየነን ይሄ ስርዓት ይሄን ያምጣላን ፈርጾ ካላጠፋ ነው አደጋ ነው ይላል ይወስሙት ፖለቲካ በተሐለቀ ቁጥሪ እተሐያል ሰራዊቱን ውሽሽሽሽ ፖለቲካው ሲበላሽ ኃይለኛ ቢባል ሰራዊቱም ውስጡ ይሸረሸራል እየፈረሰ ይሄዳል ነው የሚለው ይዳከማል ለዚህ ፍትሳን ሻዓትን በነበረ ሕንፍሽፍሽውን የሰራዊትና ምድኻም በ1969 ሕንፍሽፍሽ የሚባል ውስጥ ለውስጥ የተገዳደሉት በዛን ጊዜ የነበረው ሕንፍሽፍሽን ለሰራዊቱ መዳከም ነው ለዛን ጊዜም ይላል አይባዕሉ ተራኔሩ ግን የራሱ ተነበረው ንጹር ዕላማ ንጹር ሕቶ እንተልይኳ እትሽግር ይፍትነ ታምር ይስዕረከ ችግር ይሄ ችግሩ
አያሸንፈንም ያው ይፈትነናል እንጂ የሚያሸንፋለም ችግሩ ይላል እዚህና ሕዚ ክነምጾ ንኽእልና ሕዚ እውን ሕንፍሽፍሻት ከባቢያውነት ምሕባእ ዝመሳሰሉ እና ሕንፍሽፍሹ አሁንም ወደዚህ አሁን ወዳለንበት ሁኔታ ማምጣት ይቻላል መደበቅ በአካባቢ ማለት በአውራጃነት ማለት ነው በአውራጃ በወረዳት መደበቅ አለ ይላል ሕንፍሽሽም እንደዛ ነበር አድዋ አክሱም ሽሬ አድራትና ራያዎችን እንደርታዎችን ገደሉ በሌሊት እንዛ ታሪክ ያላቸው ስለዚህ አሁን መልሶ ይሄን ነው የሚላል ሲራክ ወንድሜ የቀድሞ ጦር ባልደረባዬ ግንቦት የማከብረው ልደታ ማርያም ብቻ እንደገጠመው አሁንም ገጥሞናል ግን ቀስ በቀስ ይወገዳል ነው የሚለው ይቅርታ ግንቦት የኢትዮጵያ መከራ የጀመረበት ጥቁር ቀን ነው ትክክል ስብሃት እድሜው ስንት ነው ከዚህ አንፃር ዛሬ ያሉትን መረጃዎች ቶሎ ቶሎ ልንገራችሁና ዛሬ ሚዲያው በሙሉ ትግራይ ውስጥ እና ሉላ ሰለሞን ጭምር ደስ ብሎኛል አፈሳ መጣ ማለት ጀምረዋል በጣም ጥሩ ያነሳ ነው እሱን ነበር እናቱ ልደቱ መግለጫ ሲሰጡ ጦርነት ይቁም ምናምን ይቁም ይያሉ ሲሰጡ እኔ አንዲት አጭር ጽሁፍ ጽፌ ነበር ለሞኑ እናቱ ልደቱ እናቱ ያሬድ የህዋትን አፈሳ ጅምላ አፈሳ ተቃውሞ ይሆን ብዬ ጽፌ ትንሽ ሰዓት ከፈት ባረጋው የስድብ ናዳ እስቲ ንገሩኝ እናቱ ልደቱ ተቃወሙ ህዋት አፈሳ መፈጸም የለበትም ብለው ተቃወሙ ጦርነት ይቁም አይደል ሐሳባቸው ተቃወሙ አቶ ልደቱ ተቃወሙ አቶ ናምን ተቃወመ አቶ ያሬድ ተቃወመ አቶ አባይ ተቃወመነ ፕሮፌሰር ስኬም ተቃወመነ ጀዋር እንዴት አፈሳ ይካሄዳል ብለው ያውም ደግሞ አልታፈስ ያለውን በጥይት ሲደፉት አያችሁ ይሄ ነው እውነታው ይሄ ነው ስለዚህ አፈሳው በከፍተኛ ሁኔታ እየተካሄደ ያለበት ሁኔታ ነው እያየን ያለ ነው አሁን እኔ ከምነግራችሁ ሌሎቹ ያነሱትን ቶሎ ቶሎ ላንሳላችሁ ምን እየተናገሩ እንደሆነ ማለት ነው ለምሳሌ ኢትዮ ኢንሳይደርን እንድናዩት ሪፖርት አይሰርቷል ኢትዮጵያ ኢንሳይደር በትግራይ ክልል ካለው የግዳጅ አፈሳ ያመለጡ የአይን እማኞች እስር ድብደባና ግድያ ጭምር እየተፈጸማቸው መሆኑን ኢትዮጵያ ኢንሳይደር ተናገረ እስር ድብደባና ግድያ ይሄን ያለው እውነት በትግራይ ያለው እውነት ይሄ ነው በአዲግራት በመቀሌ በሽሬ በዛላምበሳ በአክሱም እያለ ከተሞቹን ይደረድራቸዋል ታፍሰው የሚወሰዱት ወደ ወታደራዊ ማሰልጠኛ ጣቢያ ነው ኢትዮጵያ ኢንሳይደር ድብደባ የሚፈጽሙባቸው የሚገሏቸው ቲዲኤፍ የሚባሉት ናቸው ቲዲኤፍ የኢትዮጵያ መከላከያ እንዲሆን ህልም አይ ቲዲኤፍ መቼም እንትን ወጣ አይደል እርቃነ ወጣ እኔ ንጹህ የሆኑት አሁን ያሉት ግን የትግራይ የህዋት ታጣቂዎች ናቸው አሁን ያሉት ቲዲኤፍ ውስጥ ያለ የህዋት ታጣቂ ነው አሁን ገመና ወጣ ቲዲኤፍ የኢትዮጵያ መከላከያ መሆን ነበረበት ይሄው የራሱን ህዝብ እየጨፈጨፈ ነው ምን ትሉ ይሆን የኢትዮጵያ መከላከያ ይሁን ስትሉ የነበራችሁ ሰዎች ጠላት ሊወረን ነው ጠላት እየመጣብን ነው ዳግም ጄኖሳይድ ሊፈጸምብን ነው እያለ ወጣቶቹን ያፍሳሉ የአይን እማኞች ነው የነገሩት ካፈሳቸው በኋላ ስሙዬን የትግራይ ልጆች የትግራይ ሊቃን ስሙ እነዚህ የታፈሱ ወጣቶች በቀን በ24 ሰዓት የሚበሉትን ልንገራችሁ 2 ዳቦ ከአንድ ሻይ ጋር የቀን የ24 ሰዓት ሬሽናቸው እሱ ጠዋት 1 ዳቦ ይሰጣቸዋል ማታ 1 ዳቦ ይሰጣቸዋል ጠዋት 1 ዳቦ በሻይ ይሰጣቸዋል ስማ የትግራይ ልሂቅ አንገትን የደፋ በተለይ የተቃወምከው ተቃወምኮታል ሌላ ቦታ የምታማስለው
ፋኖ እንዲያረገ ሸኔ እንዲያረገ የፋኖና የሸኔ ጥምረት የሸኔ የምርጫ እንዳይፈጸም የመንገድ መዝጋት ምናምን እያልክ የምትጮህ የምታንቋርር ስማ ያንተ ወንድሞች ያንተ እህቶች አፈና እየተፈጸመባቸው በ24 ሰዓት 2 ዳቦ ከአንድ ሻይ ጋር ነው የሚበሉት። እውነቱ ይሄ ነው። 2 ዳቦ ከአንድ ሻይ ጋር። ጠዋት ነው ሻይ ያለው፣ ማታ ሻይ የለም። ገንዘብ እየተከፈለ የሚወጡ አሉ። ባለፈውም ነግሬያችሁ ነበር። አሁን አንድ ጎይቶ የሚባል አዲስ ስታንዳርድ ያገኘው ሰው ኢትዮጵያ ኢንሳይደር ያገኘው ሰው 26,000 ብር ለዘቡ ከፍሎት ለጋንትኑ ለጥበቃ ኃላፊው 26,000 ብር ሲከፍለው እንዲወጣ አድርገው በለዚህ ሰው ገንዘብ ያላቸውም ከገቡ በኋላ ይለቀቃሉ። ለማሰጣው ለታጣቂ ኃላፊዎቹ ሰጥተው ማለት የትግራይ ልሂቅ በደንብ አዳምጥ። ይሄን ያለው ሁኔታ ለማምለጥ የሞከሩ በጥይት መገደላቸውን ኢትዮጵያ ኢንሳይደር ዘግቦልሃል። የአይን ምስክሮች እነ ጎይቶም ነው የተጠቀመው። እውነቱ ይሄ ነው። ብትወዱም ብትጠሉም ያለው እውነት ይሄ ነው። ይሄ ስላሳሰባቸው ነው አሁን እነ ዶክተር አብርሃም ይሄ ነገር ወዴት እየሄደ ነው፣ ማን ነው ተጠያቂው ብለው የመጡት እነ ዶክተር አብርሃም ለዛ ነው ህዝባችን ሳይጠፋ በፊት እንድረስለት የሚል ጥያቄ እነ ዶክተር አብርሃም ያነሱት ለዛ ነው። ማን ነው ተጠያቂው? ጠላት መፍጠር ጠላት እየመጣብህ ነው የሚል ነው እያደረጉ ያሉት። ቅድም ያቀረብኩላችሁ ማሾ የሚባለው ጀነራል ጠላት እየመጣብህ ነው፣ ጠላትን እናጥፋው ብሎ ነው የተናገረው። ባይዘው ጠላትን ማጥፋት አለብን። ማን ነው ጠላት? እያፈነ እየወሰደ እየገደለ ያለው ነው ጠላት ወይንስ ሌላው ነው ጠላት? አሁንም ምስጋና ለወዲ ሻምበል ትንሽ ስሙት። ጠላትና አጥፋ ሲል ትሰሙታላችሁ። አላወቅንም ደናገር ትጋር አንተን ጾዲ ይፈልኩም አውሪ ፍጠር ዘለው የሰራዊት አመራር ክፍለ ጦር አዛዥ እና ሰራዊት ሰው ነው የሚያናገረው። አዛዥ አለ እሱ የሆነ ግንባር አዛዥ እና እያበረታታቸው ነው ያለው። በቃ እንደምናሸንፉ አሁን ያለው መንግስት መፍረስ አለብኝ ይላል። ሰምታላችሁ አቃል ነው ይታታው ጸላእ ከይልም ሰሲያል ዋ ኩናቴ እንደለ ዋና ክርክራቸው ጠላት ላለ በሰሶ እና ሚላሉ ኩናት ጦርነት አንፈልግም ያለው አለ ዋ ለማንሃ አትዋጋ ለማን ብለን የምትዋጋ እያሉ ይቀሰቀሳሉ። አዎ ለማን ብሎ ይዋጋል? ሹኽበል ዝም በል ዮ አታችሁ መሪዎች ናቸው። መቶ መሪ ምናምን እንደዛ ሰራዊት ናቸው። ደርግን ተአተውን ሹኽበል አይላሽ ደርግ ብቻ አይምሩትም። ደርግን ቢገባ ዝም በል ይላሉ አለ። ጽግናን ተአተውን ሹኽበል ጽግና ቢገባም ዝም በል ነህናውን ክንገዘካ አንተ መጻናውን ሹኽበል እኛ ልንገዛ ስንመጣ ዝም በል። አሁን እውነት እንግዛ ብሎ ነው አሁን መንግስት ወደ እነሱ የሚሄደው። በቃ ልንገዛ ስንመጣ ዝም በል እያሉት ነው አለ። ጻድቃን ጌታቸው ማለት ጻድቃንና ጌታቸው ፍረስ እያሉ ነው። ይየምዙልና አይደለም ነው ፍረሱ እያሉ ነው ያሉት። ክንፈትሐ ለና እዚ አይፈርስም። ይሄን ነው መፍታት ያለብን። መፍረስ የለብንም፣ አንፈርስም። አጥፊው ምን አይሉ ይሄ ነገር ህዝቡን ፉና ተቃሊለው ከጥፉና ብዙ ግራ አጥፍተውብናል። አሁንም ሊያጠፉን እየታገሉ ነው። ስወሉ ገየልኩ ዝም በሉ ውጊያ ያስፈልጋችሁ ይላሉ። ተተከላከሉ ምሕራቱ ከተከላከላችሁ ኋላ ቀርናችሁ ይላሉ። እንተመከትኩም ኩናት ደለይቱ ከመከታችሁ ጦር ፈላጊ ትባላላችሁ ይሉናል አለ። አቤት ኢሎም ዝነዝሕዎ ዘለው ካሊዕ ዕላማ ይውለም። ስለዚህ ይሄ እንደዚህ ያሉ የሚነዙት ሌላ ዓላማ ያላቸውም ያው እኛን ለማጥፋት ይላል። አሁን ከዚህ ቀጥሎ የሚናገረው ቃል ነው አደገኛ። እሺ እንታይ ማለት ምዃኑ ስሙት። እንግዲህ ዋናው አደገኛ ነገር ከዚህ ቀጥሎ ሻምበል እንደነገረን ከዚህ ቀጥሎ ነው አደገኛው ነገር ያለው። ስሙት እና ጸላኢ እንተዘይተቃቢጹ ምን እንደሆነ አውቀን ጠላትን ካልደመሰስ ነው። ይኸው ስሟው ጠላትን ካልደመሰስ ነው ይላል።
ተጋሩ ህልውናና መቀጠል አይካል ተጋሮች ህልውናችን መቀጠል አይችልም ጠላት ካልተደመሰሰም ትግራይ ህልውና ተጋሩ ህልውናችን አይቀጥልም ካልደመሰሰም መሬትና መረጋጋት አይካል መሬታችን ማረጋገጥ አይቻልም ጸላዚ መሰረታዊ ናይ ትግራይ ጸላል በመሰረቱ ይሄ ጠላት የትግራይ ህዝብ ጠላት ነው ሶቶም ሕዘሎ ብጅታታት ፈትሕና ክንሰልጥ እንግለለና ስለዚህ አሁን ያሉት ብጅታዎቹን እነሱ ፈተን መሄድ አለብን ነው የሚለው እና ቀደሙን ኮም ይገጥሙና ነይሮም ፈትሕና ነው ድሮም እንደዚህ ገጥሙን ነበር ፈተውናል ይላል እንግዲህ ጠላት ሲል ፌደራል መንግስትን መሬት የወረረ ሲል የአማራ ኃይሎች መሬቱ ጋር ተያያዘ ያሉትን መደምሰስ ማጥፋት አለብን በዚህ ኦሪንቴሽን ያሉት ይሄን ኦሪንቴሽን ነው የሚነግሯቸው እዛ ካፈኗቸው በኋላ ማለት ዳግም ጄኖሳይድ እየመጣብን ነው ዳግም ጠላት እየመጣብን ነው እያሉት ናቸው እነ ማሾ በየነ እየነገሩ ያሉት ማለት ነው በሱ ብቻ አልፎ አይደለም የተቀመጡት አሁን ደግሞ አገረ ትግራይ ማለት ጀመሩ ዳግም አገርሽቷል የአገረ ትግራይ ጉዳይ ይሄ የኢትዮጵያን አጥንቷን ግጦ ሄደው በአጥንቷ አስቀርቷት አጥንቷንም የጋጠው የሜቴኩ ኃላፊ አሁን ዋነኛ ይሄ ጊዜው ነው this is the time ነው ያለው አገር መንግስት አገር መመስረታችን ትግራይን አገር ማድረጋችን ጊዜው አሁን ነው የሚል ሁሉ እስከመናገር ነው የሄዱት ተመልከቱ በአንድ በኩል አገር መመስረት አገረ ትግራይ ያላችሁ ይናገራሉ በድፍረት ወቅቱ ነው ጊዜው ነው አገረ ትግራይን የመመስረቻው ጊዜው አሁን ነው እያሉ ነው እየተነጋገሩ ያሉት ክንፈዳኛው ሌላው ደግሞ ይመጣና አይ አገረ ትግራይ መመስረት የማይቀር ጉዳይ ነው ግን እስከ አልውሃ ድረስ መተን ምዕራብ ትግራይ አይደለም እስከ አልውሃ መተን አገርን መሰረታለን ይሄንን እንግዲህ ሌላኛው ደግሞ የትግራይ ሊቅ ምሁር የሚባል ሰው ነው ይሄን እየተናገረ ያለው አገርን መሰረታለን አሁን በያዝነው ሳይሆን ጊዜው አይደለም አሁን ምዕራብ ትግራይ መቆጣጠር አለብን አልፈን ሄደን ደግሞ አልውሃ ነው ና የሚባለው እሱንም ያዝ አለብን እውነቱን እንድሰሙ ማለት ነው ጽባሐነጎ አናኻ حجز سخانتا أخذكم ጽባሐነጎ አናኻ ሕራይ ነፃነት ሲንበል ናይ ትግራይ ምንም ኣይኮነ ኣነ ንባዕለይ እውን ጣበቕ እንደ ብዛዕባ ትግራይ ብዙሕ ግዜ ግን ህዝቢ ከይጉዳኣ ብዝብል ብውሕድ እኳ ምዕራብ ትግራይ መሊስካ ሕጂ በዛ ዘላታ ትግራይ ነፃ ክትከውን ኣነማ ይምነየን ከምኡ ዝሕጂ ዘላታ ምዕራብ ትግራይ ክምለስ ኣሎ ብውሕድ ተኽኢልና ድማ ዝግን ብልሓት ዝሓትት እዩ ተኽኢልና ድማ ቀደም ጠፍአ መተማ ዮሃንስ ዝመሰለ መሬት ስፍሕ ዝበለ ኣልውሃ ምላሽ ነዚ እውን ክንመልሶ ኣለና ሽዑ ቁርቢ ዕብይ ዝበለት ትግራይ ፅልዋን ከተሕድቶ ኣብቲ ከባቢ ፀጋታት እውን ክህልዋ ዝኽእል ቦታ ከም ንእሽተይ ዓዲ ንኣሽቱ ብዙሓት ይሄን ነው እያሉ ያሉት እነዚህ እንግዲህ የትግራይ ሊቅ ነው ይሄ ሰውዬ ፕሮፌሰር ግላዲዮስ አርያ የሚባል አንዱ አይከናቸው ለትግራይ ነፃነት ያስፈልጋታል እኔም ብዙ ጊዜ ለትግራይ ነፃነት እሟገታለሁ ህዝቡ እንዳይጎዳ በሚል ቢያንስ ምዕራብ ትግራይ መመለስ አለበት አሁን ያለችውን ትግራይን ይዘን ነፃ ልንወጣ አንችልም እኔ በበኩሌ አሁን ያለችውን ትግራይ በፍጹም አልመኝም መገንጠልም አይታሰብም ምዕራብ ትግራይ መመለስ አለበት ከቻልን ደግሞ ድሮ የጠፋው መተማ ዮሐንስ የመሰለ ሰፊ መሬት አልውሃ ምላሽ ይህንንም መመለስ ይኖርብናል ያኔ ትንሽ ሰፋ ያለች ትግራይ ትኖረናለች በአካባቢው ተጽዕኖ መፍጠር እንችላለን ሀብቶች የሚኖሩት ትግራይ ባጭሩ እንደ ትንሽ ሀገር መሆን ትችላለች ፕሮፌሰር ግላዲዮስ አርያ በዚህ አጋጣሚ አርያን አመሰግናለሁ ትርጉሙንም ቃል በቃል ለሰራልኝ ጋዜጠኛ አርያ በጣም ነው ማመሰግነው ልኬለት ጊዜውን ሰጥቶ ተርጉሞልኛል ምስጋና አደርሳለሁ እንግዲህ እንደዚህ ነው እያለ ትግራይ ነፃቱን አገረ ትግራይ ስትሆን ነገር ግን ምዕራብ ትግራይ ብቻ ሳይሆን እስከ አልውሃ የሚባለው የአማራ ክልል እስካለው መሬት መተን እንውሰድ ነው እያሉ ያሉት እንዲህ አይነት ነገር ነው ጽምዶ እንግዲህ ይሄ ነው
የእናቱ ልደቱ ጽምዶዬ ነው። የእናቱ ናምን ጽምዶዬ ነው። የነ ፕሮፌሰር ስቄል ጽምዶዬ ነው። የፋኖ ምናምን አፋብን ጽምዶዬ ነው። ከዚህ በላይ ሌላ ነገር የላቸውም። መልካም ቀን።